ከብዶኛል በቃ ልጅሽ በቃ ይሄ ነው ጊዜዋ ተብሎ ተለክቶ የተሰጠ ነገር ነው ያለ የሷ ሁኔታ ከነጋ ከጧት የጀመረኝ እስከ ምሽት ድረስ እኔ እንቅልፍ እስከሚወስደኝ ድረስ እኔ አይደለሁም በቃ ይቀይረኛል አሁን የሰው ደም ወስዳለች አሁን ሰው ትመስላለች ከ15 ቀን በኋላ ወይ ከ10 ቀን በኋላ ደግሞ ሌላ ሰው ናት አሁን እንደምታያት አይደለች እኔም በጣም ንፍትፍት ያልኩኝ በቃ ጢም ያልኩኝ ልጅ ነበርኩኝ ሰውነቴ ሙልት ያለ ልጅ ነበር ቀይ ልጅ ነበረች እየቆየች ጓደኞቿ አንዱ ሲፈቁ እሷ እየደበዘዘች ትመጣለች ምናልባት አንድ ሁለት ቀን ሌት ባረግ ብዘገኝ በተኛውበት ሁላ ህይወቴ ሊያልፍ ይችል ነበር ያ ከ40 ዓመት በላይ የሆኑ ሰዎች ላይ ሊከሰት ይችላል የሚባለው ህመም ነው አዎ አንቺ ገና በ18 ዓመትሽ አዎ ፈነዳዳል ምላሷ በድዷ በጣም ይፈሳል ደም አሁን 3 ዓመት ሙሉ በሰው ደም ነው ያለችው በጦርነት እንግዲህ ለሀገሩ አንድ እግሩን ሰጥቶ እኛ ልጆቹን ለማስተማር ባለችው ጥረታ የሚሞክር አባት ነው ለዚህ መልሳለው እግዚአብሔር መልሳለው ለተዘጋበት ሰው እግዚአብሔር እንበራለው ለልቤ ጥያቄ ውስጤ ላስጨነቀው ይዘገያል እንጂ እግዚአብሔር መልሳለው እንኳን ደህና መጣችሁ እንኳን ደህና ቆየሽ ራሳችሁን እስቲ ያስተዋውቁልኝ እኔ የዳግማዊት ሰለሞን እናት የሹሜ ደባስ እባላለሁ የሹሜ ደባስ እሺ እኔ ደግሞ ዳግማዊት ሰለሞን እባላለሁ ከየት ነው የመጣችሁት ከሻሸመኔ በድጋሚ እንኳን ደህና መጣችሁ ልበል እንኳን ደህና ቆያችሁ ምንድን ነው የገጠመሽ ዳጊ ከጤናሽ ጋር በተያያዘ ገና በዚህ እድሜሽ የገጠመሽ ነገር እንዳለ ሰምተናል እንግዲህ ለሸገር ኢንፎ ሚዲያ ተከታታዮችም ያለውን ነገር ለማሳወቅም ነው አሁን ይሄን ቆይታ የምናደርገውና ምንድን ነው የገጠመሽ ስንት ዓመትሽ ነው ስንተኛ ክፍል ነሽ እኔ አሁን እድሜ 19 ዓመቴ ነው የ10ኛ ክፍል ተማሪ ነበርኩኝ ማለትም በ2016 ማለት ነው ከ2016 ዓመተ ምህረት ጀምሮ የመቅኔ በሽታ ወይንም ደግሞ ቬሪ ሃይ ሪስክ ኤምዲኤስ የሚባል በሽታ ታማሚ ሆኜ ትምህርቴን አቋርጬ በጥቁር አንበሳ ሆስፒታል እየተከታተልኩ ነው ያለሁት ጊዜያዊ ህክምናን እየተከታተልኩ ነው ያለሁት 10ኛ ክፍል ተማሪ ሆነሽ ነው ይሄንን ያወቃችሁት አዎ እንዴት ነበር እስቲ ህመሙ ሲጀምርሽ የነበረው ነገር ትምህርት ለማቋረጥ የተገደድሽበት ሁኔታ እንዴት ነበር አዎ 2016 ላይ 10ኛ ክፍል በነበርኩበት ሰዓት ነበር ይሄ ነገር ድንገት በቃ ድካም ማለት እንዲሁም ደግሞ ቆዳዬም እየመጣ በጣም ከአቅሜ በላይ ወደ ትምህርት ቤት ደርሼ መምጣት እስከሚያቀተኝ ድረስ ከባድ ህመም ውስጥ ገባው እኔ ከዛ በፊት ፍጹም ጤነኛ የነበርኩ ልጅ ነበርኩኝ እናም በቃ ድንገት ይሄ ነገር ባላሰብኩት ሰዓት ባላሰብኩት ሁኔታ የተከሰተብኝ በጣም ደንግጬ ነበረ ትምህርቴንም እጅግ በጣም በፍላጎት እውነት ጥሩ ነበር የትምህርት ሁኔታዬምና በጣም ነበር ቅስም ሰባሪ ነገር ነበር ለኔ በሰዓቱ የሰውነት ቆዳ መንጣቱ ነበር መጀመሪያ ያሳሰበሽ ከድካሙ በላይ አዎ መጀመሪያ ላይ በቃ ሲጀመረኝ ነው እኔ ከድካሙም በላይ በቃ ነጣሽ እየተባልኩኝ ነበርና ምንድነው ይሄ ነገር ሰው እንደውም ከሌላ ነገር ጋር ምን እየተጠቀምሽ ነው ለፊትሽ እንደዚህ አይነት ነገሮችን እያሉ ነበር ከሜካፕ ጋር አያያዙብሽ አዎ ያምራል ነው ወይስ ያምራል ምን ሆነሽ ነው እንደዚህ እንትን ያልሽው በጣም እያማረብሽ ነው እየነጣሽ ነው እያሉኝ ነበር እኔ ግን ከፍተኛ ድካም ውስጥ ህመም ውስጥ ነበር ያለሁት ታናሽ ወንድሜን ተደግፌ ነበር በቃ ትምህርት ቤት አልቀርም በሚል እየሄድኩ ስመጣ ስመላለስ ስማር የነበረው ለተወሰኑ ወራቶች ብዙም አልገፋሁም ወደ ታህሳስ አካባቢ ነው በቃ በጣም ሲያቀተኛ ቆምኩት ትምህርቱን ከዛ ወደ ሆስፒታል ሄድሽ አዎ ከዛም ወደ ሆስፒታል ሄድኩኝ
ምርመራዎች ተደረጉልኝና በመጀመሪያ ያው ስቴፕ ባይ ስቴፕ ነው ምርመራውን የምናደርገው ተብሎ መጀመሪያ ላይ ደም ማነስ ኖርማል የአይረን እጥረት የቫይታሚን እጥረት ተብሎ ነበር የታሰበው የተገመተው። እነሱን ምርመራዎች ተደርገው ነበረ። ከዛም ለነሱ አስፈላጊ የሆኑ መድኃኒቶች ተሰጡኝ። በአግባቡ እኔም ተጠቀምኩኝ። ደሜም ደግሞ ወደዛ ሲሄድም ደግሞ የሄድኩት የሚገርምሽ ደሜ አልቆ ነበረ። በቃ እኔ እየደከመኝ እንደዚህ ቀለል ያለ ነገሮችን ነበር ያሰብኩት። ይስተካከላል ይመለሳል ብዬ ነበር ሳስብ የነበረውና ዝም ብዬ ቤትም ቁጭ ብዬ ነበረ። ድንገት ሲሄድ 3 ነጥብ ነበር ደምሽ የተባልኩት። ምናልባት 1-2 ቀን ሌት ባረግ ብዘገኝ በተኛውበት ሁላ ህይወቴ ሊያልፍ ይችል ነበርና በጣም ደንግጠው በፍጥነት ደም ማግኘት አለብሽ ነው ያሉኝ። እነዚህ ምርመራዎችም ከማድረጋቸው በፊት ከዛ 3 ባግ ደም የሰው ደም ወስጄ ነው ከእንደገና እነዚህ የታዘዙልኝን መድኃኒቶች የተጠቀምኩት። ከዛም በቤት ውስጥ ለተወሰኑ ቀናቶች ረፍት አደረኩኝ። ያው ሰላም የሆንኩ ደህና የሆንኩኝ መሰለኝ። ወደ ክላስም ያው ትምህርቴን እንትን አለልኝ ብዬ ወደ ክላሴ ተመለስኩኝ። ስመለስ አሁንም ተመሳሳይ የድካም የመዛል አቅም የማጣት ነገር ውስጥ ገባው ማለት ነው። ከዛ በወሩ ያ የወሰድኩት 3 ደም መልሶ እንደነበረው 3 ነጥብ ደረሰ ማለት ነው። ድጋሚ አሁንም ወደ ሕክምና ተቋም በመሄድ ምርመራዎችን አደረኩኝ። ሐኪሞችም ድጋሚ ስመጣ በጣም ነበር የደነገጡት ያዘኑት። በምን ምክንያት እኔ በአደጋ ምክንያት ደም ያልፈሰሰም በሌሎችም ኬዞች ምንም የደም መፍሰስ አደጋ አልገጠመኝም እና በምን ምክንያት ደሟ እንደዚህ ሊሆን ቻለ በሚል በጣም ደነገጡ። ያሰቡትን ምርመራዎች አደረጉልኝ። ከዛም በኋላ ወደ ከፍተኛ የሕክምና ተቋም መሄድ አለብሽ ተብሎ ወደ ጥቁር አንበሳ ሪፈር ተደርጌ መጣሁኝ። ከዛም በኋላ የተለያዩ ምርመራዎች የመቅኔ ምርመራዎች ነበሩ ሪፈር ሲያደርጉኝ ትመርመር ተብሎ የተላኩት። እነዛን ምርመራዎች አደረኩኝ። ምርመራዎቹ በጣም ከባባድ ምርመራዎች ናቸው። አጥንት ተሰርስሮ ነው በብረት በስሪንጅ ከመቅኔ ውስጥ ፈሳሽ የሚቀዳው። እንደገናም ደግሞ ከጀርባ አጥንትም እንዲሁ እንትን ተብሎ ተቆርጦ ወጥቶ የሚወሰድ ምርመራ ነበረ። ቦንማሮ አስፕሬሽን እና ቦንማሮ ባዮፕሲ የሚባሉ 2 ምርመራዎችን ያደረኩት እና ሁለቱም ላይ ምንም አይነት ነገር አያሳይም ነበረ እና ሐኪሞችም በጣም ግራ ተጋቡ። በጣም ምንድነው የዚህ ልጅ በሽታ ብለው በጣም ነበር የተጨነቁት። ከዛም በቃ ምንም ማድረግ አንችልም፣ አሁን እነዚህ በአንቺ ላይ የምንገምታቸውን ምርመራዎች አድርገናል፣ በሽታሽን አላገኘነው። ስለዚህ አሁን አንቺ ላይ አናስበውም ይሄ በሽታ ይከሰታል ብለን፣ ግን ምንም ማድረግ ስለማንችል እሱን ትመረመሪያለሽ ተብሎ ይሄ ኤምዲኤስ የሚልሽ በሽታ በብዛት የሚከሰተው በእድሜ ነው። ከ40 ዓመት በላይ በሆኑ ሰዎች ላይ እንደሚከሰት ነው የተነገረኝ። በታዳጊዎች ላይ በጣም በዝቅተኛ ሁኔታ ጭራሽ እንደዚህ ብዙም የለም። እሱን ምርመራ አድርጊ ተብዬ ተላኩኝ ወደ ፓቶሎጂዎች። በ15 ቀን የሚመጣ ውጤት ነበረ። ተልኬ መጣልኝ። ከዛ ብዙ አይነት ምርመራዎች አሉት። ከነዛ ውስጥ ወደ 1/4 ምርመራ ነው ያዘዙልን ከአቅምም አኳያ ተብሎ። ከዛም በነዛ ላይ ተገኘ በሽታው። ያ ከ40 ዓመት በላይ የሆኑ ሰዎች ላይ ሊከሰት ይችላል የሚባለው ህመም ነው። አዎ። አንቺ ገና በ18 ዓመትሽ። አዎ እንደዛ ተከሰተ ማለት ነው። ከዛም ያው በመጀመሪያ ጀምሮ ሐኪሙ ያለኝ ውጭ ሀገር መሄድ ትችያለሽ ነው ያለኝ። እኛ በሰዓቱ ይሄንን ምርመራ በሽታውንም ለማድረግ የታወቀበትን ምርመራ ለማድረግ በጣም ሌት ሆነን ነው ራሱ ያደረግነው። የገንዘብ ችግር ነበረብን እና በጣም ቆይተን በብዙ ሰዎች እርዳታና ድጋፍ ነው ምርመራውን ራሱ አድርጌ በሽታዬ ምን እንደሆነ ማወቅ የቻልኩት። እና በጭራሽ መሄድ አልችልም አልኩኝ። ምንም የምሄድበት የምችለው የቤተሰብ አቅም የለኝም አልኩት። ኦኬ እንደዛ ከሆነ እዚህ ኢትዮጵያ ውስጥ ሀገር ውስጥ ሊደረግልሽ የሚችለው ሕክምና ጊዜያዊ ሕክምና ነው። አዛሲቲዲን የሚባል ኬሞ አለ። በወር ለተከታታይ 7 ቀን የሚወሰድ ነው።
እና እሱን ነው ልንሰጥሽ የምንችለው። ጊዜያዊ መድኃኒት ነው። የደም ፍላጎትሽን በጣም ደም ስወስድ ነበረ እና የደም ፍላጎትሽን ትንሽ ይገታልሻል። እንዲሁም መቅኔሽ ውስጥ አላስፈላጊ ሴሎች አሉ ነው የሚሉኝ። መቅኔ የደም ሴሎች ደም እንዲመረቱ የሚያግዙ ሴሎች ወይም የደም ሴሎችን ሳይሆን አላስፈላጊ ሴሎችን ነው የሚያመርተውና እነዚህ ሴሎች ደግሞ ወደ ካንሰር ሴል የመቀየር እድል አላቸው። እነሱን ሴሎች የሚገልና የደም ፍላጎትሽን በትንሹ የሚቀንስልሽ ነው እና ጊዜያዊ በመሆኑ ምክንያት ደግሞ ከጊዜ በኋላ አልሰራም ይልሻል። ስለዚህ እዛ የምትሄጂበትን ነገር ማመቻቸት አለብሽ በፍጥነት። መድኃኒቱ የሚቆም ከሆነ እነዛ ብላስት ሴሎች ወይም አላስፈላጊ ሴሎች ቁጥራቸው በመጨመር ካንሰር ሴል ሆኖ ሌላ የደም በሽታ ውስጥ ትጋለጫለሽ ነው ያሉኝ። ይህንን ሁሉ ላንቺ ነው የነገሩሽ? አሁን ከቤተሰብ ከእናቴ ጋር ሆኜ ከባድ ነበር፣ በጣም ከባድ ነበር። እኔ እንጃ እንደዚህ እታመማለሁ ማንም ሰው እታመማለሁ ብሎ አያስብም። በእርግጥ ግን እኔ ደግሞ ከዛ በፊትም እንዳልኩሽ ምንም ሰላማዊ ሰው ስለነበርኩኝ እንደዚህ አይነት ነገር ይገጥመኛል ብዬ አስቤ አላውቅም። በጣም ነበር የከበደኝ፣ የደነገጥኩት። ትንንሽ ህመሞች እንኳን አልችልምና በጣም ነበር የደነገጥኩት። በጣም ተሰምቶኝ ነበረ። ወዲያውም ስለ ትምህርቴ ነው ያሰብኩት። በቃ ትምህርቴ ነገር እንዳበቃለት ነው የተሰማኝ። በጣም ነበር የተሰማኝ የነበረው። ከባድ ነበር። ራሴን እስካሳምን ለራሴ በደንብ እስከነግረው ድረስ በጣም ከባድ ነበር። እመለሳለሁኝ ወደ አንቺ። እንደ እናት ልጅ በእንዲህ አይነት አቅምን በሚፈትን የጤና ሁኔታ መያዟ ሲሰማ ምን ያህል እንደሚከብድ ማሰብ እንግዲህ ማንም ሊገምተው ይችላል። ግን ደግሞ እናንተ የኖራችሁበት ያሳለፋችሁት ከባድ የሚባል እንግዲህ አባቷም ሆኑ እናቷ እንዴት ነበር የዳግም የጤና ሁኔታን ለማስታመም ያደረጋችሁት ነገርስ እንዴት ነው? ከባድ ነው፣ አስደንጋጭ ነው። እንዳለችው ነው። እንደዚህ ቆዳዋ ድንገት ነጭ ሆነ። ድካም ማለችኝ። እንደውም ቀብጠሽ ምናምን አልኳትኝ። ደካመኝ ስትለኝ በፍጹም እንዲህ አይነት ነገር አላሰብኩም። ምን ሰርተሽ ነው ያልኳትኝ። እቺ ባሊፍ አንስተሽ ቆሻሻ ደፍተሽ ቀብጠሽ ምናምን አልኳትኝ። እንደዛ ነው ያልኳትኝ። ስለሆነ ቤት ውስጥ ስራ ታግዝ ነበር? ታግዛለች፣ ትታጠራለች። ጎበዝ ናት በዚህ ዙሪያ በጣም ጎበዝ፣ ሀሳቢም ናትኝ። ከሌሎች ትለያለች። የመጀመሪያ ልጅ ነች? ሁለተኛ ልጅ ናት፣ ግን ትበልጣለች የመጀመሪያዋን። እና ቀብጠሽ ነው አልኳት። ፊቷ እንዲህ ነጭ እየሆነ ነው። የእሷ ጉርምስና አሁን ነው እንዲ ያልኩኝ። በፊት ልክ ነው፣ ትጠቁራለች። በሽታው ሳይታወቅላት ልጅ እያደገ ሲሄድ ይፈካል። እሷ ቀይ ነበረች፣ ፎቶዎቿ ያሉ የድሮች ቀይ ልጅ ነበረች። እየቆየች ጓደኞቿ አንዱ ሲፈኩ እሷ እየደበዘዘች ትመጣለች። ብቻ የሆድ ህመም ነበረችብኝ ልጅቷ። እየተጨነኩ ያው የአቅም ሁኔታ ምናምን ገድቦ ይዞኝ ነው እንጂ የተለያዩ ምልክቶች ነበሩ። ይሄ ደም ማለቁ ነው እኛን ያስበረገገን እንጂ እነዛን እያየው ምን ይሆን ጌታ ሆይ ብዬ በትንንሽ ሐኪም ቤቶችም ሂጄ ነበር። ይሄ ነው ያለኝ የለም። አቅም የገታኝ ቀረሁ። ሆዴን እያመመኝ ችግር እንዳለ ያስታውቃል። የተለያዩ ምልክቶች ነበሩባት። ግን እኛ ያው ደሞ ልቅ ሲል ድካም መጣ ሲባል በቃ አሁን ነው እንደ ጉርምስናዋ እያልኩ እኔ በመልኳ እንትን እያልኩ ነው። መንጣቷ ደግሞ እየጨመረ መጣ። ደም ማነስ ምናምን የሚባል አልመጣልኝም፣ በፍጹም አልመጣልኝም። ከዛ እንደዚህ ደካማኝ ስትል ይሄም አልገባኝም የሌላ ችግር መሆኑ። ቀብጠሽ ምናምን አልኳትና ከዛ ሳያት ነጭ ጥሬ ብር አይኗ ራሱ ነጭ ነው አለ። ኧረ ምንድን ነው ይሄ ነገር? ወገቤንም አመመኝ ትላለች ብዬ ይዤ ስሄድ ሐኪም ልጄ ነጻች አማረባት እያልሽ ነው አለኝ ሐኪሙ። እንዲሁ ይታወቃል ደም ማነስ አለባት፣ እንዲሁ ስንት እንደሆነ ልየው ብዬ ነው እንጂ ምናምን ብሎ አለ። መጀመሪያ ሲጀመር ደሟ ደም ማነስ ነው አለ። ይሄን እንትን ብላ ብሎኝ ያን ምግብ አዘጋጀንላት መጣን። እየባሰ ሄደ፣ አልጠቀማትም ምግቡ የተባለው። ከዛ ሌላ ደግሞ ስፔሻል ጋር በቃ እንደምን ተፍጨርጨሬ ሄድኩኝ። ሲሄድ በጣም ደነገጠ። ያሰበው ምርመራ አደረገ።
እና አሁን ቅድሚያ የሰው ደም ያስፈልጋታል ወደ ሆስፒታል ብሎ የግል ነበር የሄድኩት። ወደ ሆስፒታል ሄደን እዛም ደነገጡ። እንዴት በዚህ እድሜ መኪና አደጋ የለም ወባ የለም እንዴት ምናምን ብለው እነሱም እንደዚሁ ደግሞ ተሰጣት። ሁለቱም ቦታ መረመሯት። ነፃ ናት፣ እንኳን ደስ አለሽ አሉ። የደም ካንሰር ጠርጥረን ነበር፣ ነፃ ናት፣ እንኳን ደስ አለሽ እና የቫይታሚን ነው ይሄ እንዴት ብላ ተባለ። ተመለስን። የተባለው ተደረገ። መልሶ ያው ሆነ። በቃ የበሽታ መቅኔ የሚባል ነገር አለ። ያው በተራንዮ ብለን ነው ምናምን ነው ሐኪም አሁን ወደ ጥቁር አንበሳ መሄድ አለብሽ ባለቤትሽን ጥሪ ያሉ። እኔ ጋር ነበር የምትሄደው። ተጠራ፣ ነገረን። ከበድ ያለ ነገር ነው አለ። በቃ መስማት እንዴት ነው ራሴን ሳትኩ። እኔ ራሴን ነው የሳትኩ። ስለ እውነት ጨነቀኝ፣ ከአቅሜ በላይ ነው። መንገዱ ሳስበው ረጅም ነው፣ አድካሚ ነው። ከቤት ወጥቼም አላቅም። እኔ እንደ አደባባይም ሰው አይደለሁም፣ የቤት ሰው ነኝ። ግራ ገባኝ። አዲስ አበባንም አላቀውም። ብቻ እንደምንም ተደነባብረን እዚህ ደረስን። እንደዚህ እዚህም ደግሞ ምርመራው እያለ ሄደ። የሚያደክም ነው ምርመራው ራሱ፣ ሂደቱ ያደክማል፣ ጉዞ ያደክማል። ደረስን እዛም እግዚአብሔር አንተ ቀደም እያን ፈጣሪን ይዘን ብቻ አምላክን እያል ጀመር ነው። አንድ ኬሞ እንደምንም ተገዛ። የአንድ ወሩ ኬሞ ያስጀመርክ አምላክ አንተ ታውቃለህ ብለን ጀመርነው። ወሰደች። መሀል ላይ ኢንፌክሽን አናቅም፣ ምን እንደሚመጣ አናቅም። በምልልስ ነው የእሷ ደግሞ አልጋ ይዛ ምናምን አይደለም፣ በምልልስ ስለነበረ ከዛ መድኃኒቱን ወስዳ ሁለተኛ ልትወስድ ስትል ኢንፌክሽን የሚባል ነገር መጥቶ በጣም ከፍተኛ ስቃይ ውስጥ ገባች። መድማት በማህፀን፣ ደም መውጣት፣ ማንቀጥቀጥ፣ መጮህ እንደገና ከዛ አልጋ ያዘች። መተን እዚህ ጥቁር አንበሳ ከሻሸመኔ ነው የወሰደችው መድኃኒቱ። ኬሞ እዛ ነበረ ያኔት ሐዋሳ ያኔት ነው ተመላልሳ የወሰደችው። ከዛ ሁለተኛውን ልትወስድ ስትል ኢንፌክሽን ነው አሉ። ደም የሚጓጓለ እንደምጥ ነው በቃ መውለድ በይው። እንዲህ ማውራቱን መግለጹን አልችልበትም። ከዛ ተደናግጠን አሁንም መጣን ወደዚህ። አልጋ ያዘች። 2 ወር ነው የተኛችው። አልቆም ብሎ ደሙ መውረዱ መፍሰሱ አልቆም ብሎ ኢንፌክሽኑ ተብሎ አልዳነችም። ከዛ እዛው ላይ ያለች 3ኛ ወሰደች። ሁለተኛውንም 3ኛውንም እዛው አልጋ ይዛ ወሰደች። ከዛ እንደገና በተመላላሽ እየወሰደች አሁን መስራት ደግሞ አቆመ። ኬሞ 9 ወር ወሰደች። መስራት አቆመ። የዛን ሰዓት ጋብ ደም ቁሞላት ነበር። ደም መውሰድ መወፈር ጀምራ ነበረ። መልሶ አልሰራም አለ። ይሄው ወደ አሁን የሰው ደም እየወሰደች ነው ያለችው። ያ ጊዜው የተባለው ኬሞ እንደተባለው አቆመ። ስንት ጊዜ ከወሰደች በኋላ ኬሞ? ለ7 ወር ወስዳ ነው እምቢ ያለ። 2 ወር እንደምንም ተሞከረ። በወር ስንቴ ማለት ነው የምትወስደው? በወር ለ7 ቀን ነው የሚወሰደው። በጣም ብዙ እኮ ነው። በጣም አቅማችንን ፈትኗል። እሷንም የጤና ሁኔታ በቃ እሷም ሃይምሯ ትንሽ ድብርት ጭንቀት ውስጥ ገባች። ከዛ የእሷ ነገር ደግሞ እኔንም ጭንቀት ከተተኝ። ድንጋጤ ውስጥ ገባው። ቤተሰቡ እንዳለ ቢያቀን የጎረቤት በሙሉ እንዳለ በቃ ጭንቀት ውስጥ ገባ። አሁን የሰው ደም ወስዳለች። አሁን ሰው ትመስላለች። ከ15 ቀን በኋላ ወይ ከ10 ቀን በኋላ ደግሞ ሌላ ሰው ናት። አሁን እንደምታያት አይደለችም። ይፈነዳዳል ምላሷ፣ በድዷ በጣም ይፈሳል። ደግሞ በቃ ነው የምትተፋው ደግሞ። እንደዛ በሚሆን ሰዓት ደግሞ በ3 ቀን ነው የምትወስደው፣ በ5 ቀን ነው የምትወስደው የሰው ደም። በቃ በተከታታይ በቃ ይወጣል ይሰጣታል። በእንዲህ አይነት መልኩ ነው አሁን ያለችው። የሚያስጨንቅ የሚያስፈራ ነው። እኔ መግለጽ ሁሉም አልችለው ሁኔታ ላይ ነው ያለሁት። ከብዶኛል። በቃ ልጅሽ በቃ ይሄ ነው ጊዜዋ ተብሎ ተለክቶ የተሰጠ ነገር ነው ያለ የእሷ ሁኔታ ማለት ነው። አሁን 3 ዓመት ሙሉ በሰው ደም ነው ያለችው። የች ጋብ ነች የኬሞ ጋብ ብቻ ነው ያለች እንጂ 3 ዓመቷ ነው በሰው ደም ያለችው። ፕላትሌት የሚባል ነገር አለ። እሱ ሲወርድ ደሟ ይመጣል፣ በማህፀን ይመጣል፣ በጥርስ በድድ ይመጣል። ለሱ ፍለጋ ደግሞ አዲስ አበባ እንመጣለን። 20 ቀን በአልጋ በምግብ
በቃ መንከራተት በቃ ኑሮዬ የራሴ ኑሮ ቀርቷል። በቃ መንከራተት በቃ እግዚአብሔር እስካለው ድረስ ታገላለሁ፣ በምችለው በገባኝ ልክ ታገላለሁ ብዬ እየተንከራተትኩ ነው ያለሁት። ከባድ ነው። አባቷም አካል ጉዳተኛ ነው፣ መከላከያ ሰራዊት ነው። ወደ ወዲህ የሚሯሯጥ ሰው የለም በቤቱ። በቃ አምላኬ ሆይ እባክህ ሰው ስጠኝ፣ ለዚች ልጅ ሰው ስጠኝ እያልኩ እያለቀስኩኝ እየጠየቅኩ ያለሁ ሰው ነኝ። በቃ ኑሮዬ ቆሟል። በቃ ድሮ ሰርቼ ነው የምበላው፣ አሁን ግን ቆሟል። በቃ ወደዚህ መሄድ ወደዛ መሄድ በቃ እሷ ብቻ ሆናለች ህይወቴ እና ተቸግሬያለሁ። መናገርም አልችልም። እውነት መናገር ማስረዳት ራሱ የማልችል ሰው ነኝ እኔ። ተናግሬ የሰውን ልብ ማስረዳት የማልችል ደካማ ሰው ነኝ። በቃ ሁኛለሁ ወደ መርሳት። እኔ ራሴ ጭንቀት ውስጥ ገብቻለሁ። ወደ መርሳት፣ አሁን ያስኩትን አሁን የተናገርኩትን ወደ መጥፋት ወደ መርሳት ውስጥ ነው የገባሁት። ተጨንቄያለሁ። ያው ሐኪሙ የሚያለኝ እንደዛ ነው። መጀመሪያ ቀን ከወረቀቱ ሲሰጠኝ ሕክምናው ይሄ ነው፣ አቅም ካለሽ ይሄ ነው አለኝ። የምትለው ነገር እኔም እየገባኝ አይደለም። እውነት እየገባኝም አልነበር ምን እንደሚል ሕክምና ሲል የውጭ ሕክምና ሲለኝ ምን እያለኝ እንደሆነ እኔ አልገባኝም። ስለእውነት አይ የለኝም ብር ነው ያልኩት ዝም ብዬ። በቃ እንደዚህ በቃ ዛሲት የሚባላለን እንሞክረዋለን፣ ከሰራላት እሰየው። ግን ይሄ በቃ ፍቱኑ መድኃኒት የመቅኔ ንቅለ ተከላ ነው። እስከ 5 ሚሊዮን ብር ያስፈልጋችኋል፣ ተዘጋጁበት። ስትዘጋጁ ብሩ ስትይዙ እንጽፋለን አሉ። በመጣን በቀጠሮ በቀረብን ቁጥር ነው የሚያስጠናው። ይቺ ልጅ ወጣት ናት፣ ልጅ ናት፣ ይሰራላታል፣ ትድናለች፣ በርቱ እንጂ ምን ነው ተኛችሁ? ወቀሳ ነው በቃ። ለምንድን ነው ይወቅሳሉ፣ ይወቅሱኛል። እኔ ነው ተፍ ተፍ በይ ወጣት ነሽ ምንድን ነው ይላሉ። ተሯሯጭ እንጂ ይላሉ። እኛ መንገዱ ጠፋብን፣ መንገዱ የት እንደሆነ ጠፋብን። ይሞከራል፣ ጠብ የሚል ነገር የለም። ይሞከራል፣ ምንም ጠብ የሚል ለሀገር ውስጥ ሕክምና ብቻ ሆነ እና ልጄ አይኔ እያየ ልትሞት ነው በቃ በገንዘብ ማጣት ምክንያት የሚለው ያሳስበኛል። በገንዘብ ማጣት ሞቺ ብሎ መፍረድ ነው ለኔ ይሄ ነው በቃ። እንደዛ ሆኖብኝ ግራ ተጋብቼ ነው ያለሁት እና የኢትዮጵያ ሕዝብ፣ የዓለም ሕዝብ፣ የኤርትራ ሕዝብ እርዱኝ፣ ልጄን አሳክሙልኝ፣ አግዙኝ፣ ትማር ልጄ፣ ትደግ ልጄ። ጓደኞቿ ይመጣሉ፣ እግዚአብሔር ይመስገን አልተዋትም፣ ይጠይቋታል። የዛን ሰዓት የሚሰማኝ ስሜት ለልጄ ብዬ ውጠዋለሁ። እነሱ ሲወጡ ሲገቡ ሳይ የሚሰማኝ ስሜት አለ። ያው እነሱ ዘንድሮ ተፈታኝ ናቸው። እሷ ግን ያው እዚህ አልጋ ላይ ቀርታለች። አይምሮዋም ልክ አይደለም። ስለ እውነት ከሆነ አይምሮዋ ልክ አይደለም፣ እየተግባባንም አይደለም። ከባድ ነው እና መዳን የምትችል ልጅ ናት። እርዱኝ ነው የምለው። የኢትዮጵያን ሕዝብ እርዱኝ። ልጅ ያላችሁ በልጆቻችሁ እርዱኝ። የልጅን ነገር ታውቁታላችሁ፣ እርዱኝ ነው የምለው። ይሄን ነው ልል የምችለው። አሳክሙልኝ፣ እርዱኝ፣ ትድናለች። ለአንድ ሰው የሚከብድ ቢተባበር ኢትዮጵያ ሕዝብ ማሳከም ይቻላለኝ እና እርዱኝ ነው የምለው። እጅግ አሳዛኝ ነው። እንግዲህ አባትሽ 100 አለቃ ናቸው። ለሀገር ውለታ የዋሉ አንድ እግራቸውን ያጡ ናቸው። አንድ ጽሑፍ እያየሁ ነበር። በልጄ ፋንታኔ ልቀየር የሚል እንደዛ ብለውሽ ያውቃሉ? አሁን በጣም ከባድ ነው ማለት እኔ ከታመምኩ ጊዜ ጀምሮ ቤተሰቤ በሙሉ ህይወቱ ቆሟል። በቃ ሁሉ ነገራቸው እኔ ላይ ነው ያለው። ዳግም ደህና አደረች ወይ፣ ደህና ዋለች ወይ፣ ደህና መሸች ወይ፣ ተኝታ ተነሳች ወይ፣ የበላችሁ ተስማማት ወይ፣ በቃ እንዴት ነው ዛሬው ውሏ እንዴት ነው፣ ሁሉ ነገራቸው እኔ ላይ ነው እና በጣም ከባድ ነው። አዎ በእነሱ ለኔ ያርገው ነው የሚሉት ሁሉ ጊዜ።
ከባድ ነው ብቻ። አሁን ምን አይነት እንቅስቃሴ ተጀምሯል? የህክምና ቦርዱ ጽፎልሻል አይደል? አዎ የጥቁር አንበሳ ሐኪሞች ቦርድ ወደ ውጭ ሄጄ እንድታከም ጽፎ ሰጥቶኛል። አዎ ወረቀት ተሰጥቶኛል። ምን አይነት እንቅስቃሴ ተጀመረ? ይሄን ያህል በቃ እንደዚህ የታሰበውን ጎል የሚመታ ቦታውን ያገኘ ነገር የለም። ያው እዛም እንትን ይባላል፣ ግን እንደዚህ እርክት አድርጎ ነገሬን ቁጭት አድርጎልኝ እኔም ህክምናዬን አድርጌ ወደ ቀድሞ ጤንነቴ እንድመለስ የሚያደርግ ነገር አይደለም እስካሁን ድረስ ያለው። በጣም ብዙ ረጅም ጊዜ እየፈጀ ያለ ያን ያህል ግን ምንም ውጤት ያልተገኘበት ነው። በጣም ብዙ ቦታ በቲክቶኮች ላይ ፌስቡክ ላይ እንትን ይባላል፣ ግን ያን ያህል ነው። ይሄን ያህል ጋር ሰው ጋርም ተደራሽ አልሆነም። እኔ ጋርም በሚፈለገው ልክ እንትን እያለ አይደለም። አሁን በዚህ ጊዜ ውስጥ መሆን አለበት ተብሎ የተሰጠሽ የጊዜ ገደብ አለ? መሰለሽ አሁን በሽታው ሲጀመረኝ እንደነበረው አይደለም። በእርግጥ ያው እንዳልኩሽ ከአቅም ጉዳይ ጋር በተያዘ በሱ ምክንያት ብዙ ጊዜ አሁን እንደዚህ ሄጄ ድንገት ቀጥ ብሎ ደሜ አለቀ እንጂ ከዛ በፊት ከ6ኛ ክፍል ጀምሮ እስከ 8ኛ ክፍል ድረስ እግሬ ያብጥ ነበር። ከጉልበት በታች ሙሉ እግሬ ያብጥ ነበረ። እኔም በጣም ንፍትፍት ያልኩኝ በቃ ጢም ያልኩኝ ልጅ ነበርኩኝ። ሰውነቴ ሙልት ያለ ልጅ ነበርኩኝ እና ሁሌም አስብ ነበር ኩላሊት ነው ብለን አስበን እንደዚህ እግሬ ማበጥ ልክ እንደጀመረበት ሰዓት ላይ ሄጄ የኩላሊት ምርመራ አድርጌ ኧረ ንጹህ ነው ኩላሊትሽ፣ ምንም አይነት ችግር የለብሽም ተባልኩኝ። ያው ሌሎች ምርመራዎችን ደግሞ ለማድረግ አቅም ገንዘብ ያስፈልግ ነበር። በሰዓቱ እንደዚህ አይነት ነገር ስለሌለ ምንድነው እግሬ ማበጥ ብቻ ነው ሙሉ ስለሚያብጥ ብቻ በቃ እንግዲህ እንደዚህ ከሆነ የሆነ ጊዜ ሊተዋት ይችላል ምናምን ዝም ብሎ ነገር ሊሆን ይችላል በሚል በቤት ውስጥ ትተነው ዝም ብዬ ለ3 ዓመታት ያህል ቆይቼ ነበረ። ሃይ ስኩል እንደገባሁኝ 9ኛ ክፍል ስገባ ግን ሙሉ ሰውነቴ ሉዝ አረኩኝ። በጣም ከሳሁኝ። እንደገና ይሄ የሚያብጠው ያልኩሽ እግሬ እንዳለ ጠፋ እና በሽታ ነበር እንደ ይሄ ነገር በስማም ተነሳልኝ በቃ ምናምን አይነት ነገር ብዬ ደስተኛ እስከመሆን ድረስ እንደዛ አይነት ነገር ተሰምቶኝ ነበረ። ልክ ክረምት አልፎ አዲስ ዓመት ከመጣ በኋላ ትምህርት ስጀምር ነው ትምህርት ቤት መመላለስ ስጀምር ነው ልክ ይሄ መንጣቱ መድከሙ አቅም ማጣቱ እየመጣ መጥቶ ደሜዛች ጋር 3 ነጥብ ላይ ደርሳ ያወቅኩት ህመም መሆኑ ያን ነገር ያወቅኩት በዛ ምክንያት ነው። ስለዚህ የቆየ ስር የሰደደ ነገር ነው እና ያው እንትን ነው መጀመሪያ ላይ እንዳልኩሽ ቬሪ ሃይ ሪስክ ኤምዲኤስ ነው የሚባለው። በቃ ወደ ሌላ ነገር ለመቀየር ወደ ሌላ የመቅኔ በሽታ ለመቀየር ዝግጁ የሆነ ነው። ምንድነው እንዳልኩሽ መቅኔ ውስጥ ያሉ አላስፈላጊ ሴል ብላስት ሴል የሚባሉ አሉ። የነሱ ቁጥር በጨመረው ቁጥር ለሌላ በሽታ ነው የሚቀየር። ኤምዲኤስ የሚባለው በሽታ ይቀርና ወደ ሌላ በሽታ አሁን ሐኪሞች የሚሉኝ ኤኤምኤል የሚባል ሌላ የደም በሽታ አለ ወደዛ ነው ይቀየርብሻል የሚሉኝ። ምክንያቱም እንዳልኩሽ ኬሞ ጊዜያዊ ነው። ይገላቸው ነበር ለጊዜው ኬሞ ወስደው እነዛን ብላስቶች አላስፈላጊ ሴሎች ይገላቸው ነበረ። እሱ ከቆመ በኋላ ግን ቁጥሩ ከፍ እያለ መጥቷል። አሁን ቅርብ ጊዜ ያሰራውት ራሱ ወደ 9% ያህል ደርሰዋል። 20% የሚደርስ ከሆነ ይሄ የተባለው በሽታ ይቀየርብሻል። ይሄ ኤምዲኤሱ ወደዛኛው በሽታ ይቀየርብሻል እና አሁን ካለውም ህክምናውም የገንዘቡን መጠን ከዚህ የተለየ ነው የሚሆነውና አሁን ባለው ሁኔታ ሄደሽ ብትታከሚ ነው ላንቺ የተሻለው ጥሩም የሚሆነው እያሉ በተደጋጋሚ ነው የሚያስጠነቅቁኝ። አሁን ላይ በቶሎ የደም ፍላጎቴ በጣም ጨምሯል። የፕላትሌት ፍላጎቴን በጣም ጨምሯል። ቶሎ እየመጣሁኝ ነው እዚህ ጥቁር አንበሳ ደምም የምወስደው ፕላትሌትም የምወስደው እና ቶሎ ከሐኪሞች ጋር እገናኛለሁ። በጣም ዘግይተሻል ሌት ሆነሻል በጣም ነው የሚሉኝ። በጣም ብዙ ጊዜ ትንብለውኛል እና እንዳልኩሽ ደግሞ ይሄ የደም ፍላጎት በዚሁ የሚቀጥል ከሆነ አሁን ከ15 ቀን በታች በሆነ ጊዜ ነው 2 ባግ ደም የሚያልቅብኝ። 15 ቀን በታች በሆነ 15 ቀን እንኳን አይቆይም። እንዲህ የሚቀጥል ከሆነ ቀጣይ
10 ቀን ቀጣይ እንደዚህ 7 ቀን እያለ ዴይ ቱ ዴይ ደም ወደ መውሰዱ ነገር ትገቢያለሽ። ከዛ በኋላ ደግሞ ሰውነትሽ ደም አልቀበልም፣ ከዛ በኋላ ህይወት ማለፍ ነው ያለው ነገርና ይሄንን ነው ሁልጊዜም በአጽንኦት ደጋግሞ የሚነግሩኝ። ማድረግ የሚቻለው የሚዳን ህክምና ነው። ህክምና ቢደረግ ከበሽታው የሚዳን በጣም ሲምፕል የሆነ ህክምና፣ ቀላል የሆነ ህክምና ነው። ከበሽታው የምትድኝበት ነው። ገንዘቡ ነው እንጂ የተለቀው በጣም ቀላል የሆነ ህክምና አድርገሽ ነው ከዚህ በሽታ እንትን የምትዩ። የሚገርምሽ ነገር ደግሞ ይሄ አሁን ኤምዲኤሱ ከ40 ዓመት በላይ ነው እንዳልኩሽ የሚከሰተው በብዛትና በዛ ላይ ያሉ ሰዎች ትራንስፕላንት እንትን አይባሉም። ትራንስፕላንትን እንዲያደርጉ አይነገራቸውም። አንቺ ታዳጊ በመሆንሽ ነው ትራንስፕላንት የምታረጊው እንጂ ይሄ በሽታ ያለባቸው ሰዎች ኬሞ ይወስዳሉ። ኬሞን ወስደው ከዛ በኋላ እስከሰራ ጊዜ ይሰራል። ከዛ በኋላ ደግሞ ወደ መውሰድ ውስጥ መቆየት እስከቻሉ ድረስ ይቆያሉ። አንቺ ግን ታዳጊ በመሆንሽ ይሄ ነገር ላንቺ በጣም ሰክሰስፉል እንደሚሆን ውጤታማ እንደሚሆን በጣም እርግጠኞች ነን። በጣም 100% እርግጠኞች ነን። ገንዘብ ብቻ ነው እንትን ያለሽ ነው የሚሉኝ። ኬሞ ራሱ በጣም ከባድ ነው አይደለ? ለመኖር በህይወት ለመቆየት ነገን ለማየት እያሳለፍሽ ያለሽው ትግል እጅግ ከባድ ነው። አሁን ይሄንን የሚከታተሉ ሰዎች እንግዲህ ጎፈንድሚም ተከፍቷል ላንቺ ህክምና የሚውል ብዙ ሰዎች እየጣሩ ነው እንዳልሽው በደንብ ውጤት የሚያመጣ ነገር መሰባሰብ ስላልቻለ ነው። አሁን ግን ነገ ደም መውሰድ አትችይም ቢባል ይሄ ሁሉ ድካም ይሄ ሁሉ ልፋት ከንቱ ነው የሚቀረው። ስለዚህ ተመልካቾችም ይሄንን ሲያዩ በሚችሉት ያግዙሻል ብዬ አምናለሁኝ። ያሳለፍሽው ስቃይና ነገን ለማየት ያለሽን ጉጉት እስቲ አጋሪን። በጣም ስቃዩ ከምነግርሽ በላይ ነው፣ ከባድ ነው። እንደዚህ አይነት ነገር ራሱ እኔ እንጃ እችላለሁ ራሱ ብዬ አስቤ አላቅም። ትንንሽ ነገሮች ራሱ በጣም ይከብዱኝ ነበር በልጅነት ትንንሽ ህመሞች እና ይሄንን ነገር አንዳንዴ ዞር ብዬ ሳስበው ያለፉትን 3 ዓመታት ሳስበው በጣም ነው የሚገርመኝም የሚያስደነግጠኝም። እንዴት ይሄን ሁሉ እንትን አልኩኝ የሚለውም ነገር የሚገርመኝ ማለት ነው። ታልኩሽ በኬሞ ሰዓት የነበረው ነገር ደግሞ በጣም ከባድ ነበረ። ኬሞ 3 የነበረው ነገር በጣም ስትረስ ውስጥ ገባሁኝ ማለት የመጀመሪያውን ሳይክል ከወሰድኩኝ በኋላ ፈርስት ሳይክሉን ከወሰድኩ በኋላ ኢንፌክሽን ያዘኝና በኢንፌክሽን ምክንያት 2 ወር አካባቢ የሚሆን ተኝቻለሁ ጥቁር አንበሳ። ማዘር እንዳለችው በማህፀን በኩል ከፍተኛ የሆነ ደም ነበረ። በጣም ለረጅም ጊዜ አልቆም ያለ ደም፣ ፕላትሌትም ምንም ሊያቆመው ያልቻለው ደም፣ በጣም ከፍተኛ ኢንፌክሽን ይዞኝ ነበረ። ህይወቴን ሁሉ የማጣበት ሁኔታዎች ሁሉ ተፈጥረው በፈጣሪ እርዳታ ነው አሁንም ድረስ መቆም የቻልኩት። በጣም ከባድ ነው እና ያ ነገር እንደዛ ነገር ሲፈጠር በቃ አይምሮዬ ውስጥ ኬሞ እንደሚገለኝ ማሰብ ጀመርኩኝና ቀጣይ ያሉትን ሳይክሎች እንዴት ብዬ ልውሰድ? በጣም ከባድ ሆነ ለኔ። ገና በቃ መድኃኒቱን ሳልወስደው ጀምሮ ዛሬ እንዳልኩት 7 ቀን ነው። 7 ቀን ሙሉ በጣም ብዙ ነው። መደዳውን 7 ቀን ነው የሚወሰደው። በጣም ብዙ ነው። መድኃኒቱ በቃ እንደሚገለኝ ነው ውስጤ እንትን ብሎ የተቀመጠው። በቃ ይገልሻል፣ እንደዛ ስላደረገኝ ይገለኛል ብዬ ስላሰብኩኝ እንዴት ልውሰድ? ከፍተኛ ጭንቀት። እኔ እውነቴን ነው የምልሽ፣ እኔ ከነጋ ከጠዋት የጀመረኝ እስከ ምሽት ድረስ እኔ እንቅልፍ እስከሚወስደኝ ድረስ እኔ አይደለሁም። በቃ ይቀይረኛል አይምሮዬ፣ በቃ ይቀይረኛል። ማልቀስ ነው፣ መጮህ ነው። ኬሞ ወስዶ ሰው ተረጋግቶ ረፍት አድርጎ የሚበላውን በልቶ ነገር መተኛት ምናምን ነው። እንቅልፍ ባይኔ አይዞርም። ከፍተኛ የሆነ ጭንቀት ነው በቃ የሚሰማኝ። ማልቀስ ነው፣ መጮህ ነው። ቤተሰብ እዚህ እኔና እናቴን መተን አልጋ ይዘን እየተመላለስኩ በተመላላሽ የሚወሰድ ኬሞ ነው። እሱን ነበር የምወስደው። ቤተሰብ ጋር ደውዬ ማልቀስ ነው። በቃ አይዞሽ ምናምን ይሉኛል። ግን በቃ ምንም በቃ እኔ እንጃ እንዴት መሽቶ እንደሚነጋ ራሱ
በጣም ከባድ ነበር። እሱ ጊዜ ለኔ በጣም ከባድ ሆነ። እንደዛም ሆኖ እስከምችለው ድረስ በእንደዚህ አይነት ሁኔታ ነው ሙሉ እስከመጨረሻው ድረስ ኬሞ መስራት እስካቆመበት ጊዜ ድረስ በእንደዚህ አይነት ሁኔታ ነው ኬሞቹን ስወስዱ የነበረው። ሐኪሞችም እንደዚህ ሳይካትሪስቶችን ላውራ መድኃኒት ልጀምር ወይ ስላቸው አንቺ ጤነኛ ልጅ ነሽ፣ አይምሮሽ ብሬንሽ በጣም ጤነኛ ነው። አሁን በዚህ በመድኃኒቱ ምክንያት የሚሰማሽ ፍርሃት ነው። ስለዚህ ሌላ መድኃኒት የምትጀምሪ ከሆነ ተጨማሪ መድኃኒት ነው ላንቺም። እንዲሁም ይሄ ነገር አይምሮሽን ምንም ያልሆነ ጭንቅላትሽን ይመርዝብሻል፣ ይበክልብሻል። በቃ ዋጥ አድርገሽ መውሰድ ነው ብለውኝ በቃ ዋጥ አድርጌ እንደምንም እንደዛ ሞከርኩኝ። ግን ደግሞ ያው መድኃኒቱ እንደነገርኩሽ ጊዜያዊ በመሆኑ ምክንያት እሱም ከጊዜ በኋላ አቆመ፣ መስራት አቆመ። ከዛም በኋላ ያው ደም ወደ መውሰድ ፕላትሌት ቶሎ ወደ መውሰድ ውስጥ ነገር ገባሁኝ እና በጣም ብዙ ፊቸር ነበረኝ። እኔ በጣም ብዙ ማስባቸው ነገሮች ነበሩ። ያው አባቴ 100 አለቃ ሰለሞን አስፋው ይባላል። በጦርነት እንግዲህ ለሀገሩ አንድ እግሩን ሰጥቶ እኛ ልጆቹን ለማስተማር ባለችው ጡረታ የሚሞክር አባት ነው። እናቴም የቤት እመቤት ናት። ከኔም ታላቅ ያለችው ልጅ ያው ስራ እንትን ብላ የሆነች ነገር ቤተሰቧን ለመደገፍ የምትሞክር ናት። ሌላ እኔ ሁለተኛ ልጅ፣ ሌሎቹ ትንሽ ልጆች ናቸው። እና ማስበው እኔ በትምህርቴ ያለኝ ነገር ትምህርቴ ነበረ። ከልጅነቴም ጀምሮ ያለኝ ነገር እውነት ለመናገር በጣም ጥሩ ነበርኩ። በትምህርቴ በጣም ጎበዝ ተማሪ ነበርኩኝ። እና ማስበው ነገር እኔ አባቴን ኪዳጊ በዚች ነገር የሆነች ነገር ሰርተሽ ተለወጪ የሚለኝ አባቴ የሚሰጠኝ ገንዘብ የለም። ተመሬ ለራሴም በሁለት እግሬ ለመቆም ለቤተሰቤም ህይወት ለመቀየር የቤተሰቤን ላይፍ ለማስተካከል የምችለው በትምህርቴ ነው። ያለኝ ነገር ትምህርቴ ነው። ትምህርቴ ላይ ነው የምበረታው ብዬ ነበረ ለራሴ ሁልጊዜ እየነገርኩኝ ወደፊት እየተጓዝኩ የነበርኩት። እኔ ከትምህርቴ እንደዚህ ያህል ጊዜ ሁላ እርቃለሁ ብዬ አንድም ቀን አስቤ አላቅም ነበር። እና በድንገት ይሄ ነገር ተከስቶ በጣም ከትምህርቴ ወደ 3 ዓመት ያህል ሌት ሆንኩኝ። ዘንድሮ ተፈታኝ ነበር መሆኑ 12ኛ ክፍል። አሁን ላይ ግን ያው ሌት ሆኜ እንትን አልኩኝ እንጂ በትምህርቴ በጣም ሰክሰስፉል በመሆን እንደመሆንም እርግጠኛ ነበርኩኝ። በቃ ትምህርቴ ላይ በጣም ጥሩ ነገር ስለነበረኝ ይሳካልኛል ነገሮች። ከዛ ለራሴም በሁለት እግሬ ቆማለሁ፣ ለቤተሰቤም እደርሳለሁኝ፣ አግዛለሁኝ ብዬ ነበረ ማሰብ የነበረው። ድንገት ይሄ ነገር ተፈጠረ። አስደንጋጭ ነበረ። ማንም እንደዚህ በዙሪያ የነበሩ ሰዎችን ሁሉ ያስደነገጠ ነበረ። እንደዚህ ማንም ሰው ትሆናለች ብሎ ያልጠበቀው ነገር ነበረ። ብቻ እንግዲህ እንደ ፈጣሪ ፍቃድ ሆነ ሁሉ። አይዞሽ። አሁን ሁሉም 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንደሚባለው ይሄንን የሚመለከቱ ደጋግ የሸገር ኢንፎ ሚዲያ ተከታታዮች ኢትዮጵያውያን፣ ኤርትራውያን በሚችሉት ያግዙሻል፣ ሕክምናሽን ያሳኩታል ብዬ አምናለሁኝ። መተሽም እንግዲህ ለምስጋና እዚህ ተገኝታችሁ ለምስጋና ያብቃን ነው እምለው። የቤተ ክርስቲያን ሰንበት ትምህርት ቤት ዘማሪ ነበርሽ? አዎ፣ ሰንበት ትምህርት ቤት ተማሪ ነበርኩኝ። በሻሸመኔ ደብረ አስቦ አቡነ ተክለ ሃይማኖት እዛ ማገለግል ነበር፣ ማር ነበረ። ያው ሁሉም ነገሮች በአንድ ጊዜ ነው የቆሙት። እኔ የሚገርምሽ ነገር አሁን ድረስ እኔ ህዝብ በበዛበት ቦታ ምናምን መሆን አልችልም። ያለ ማክሴም ቤት ውስጥም ከቤተሰብ ጋርም ቢሆን 24 ሰዓት ማክስ አድርጌ እንትን የምል ሰው ነኝ። ምክንያቱም ሁሉም ነገሬ የወረደ ነው እንዳልኩሽ። ነጭ ደም ሴሌም በጣም ዝቅተኛ ነው። ፕላትሌቱም ሁሉም ነገር እኔ የሆነች ነገር ብትቆርጠኝ ደሜ ፈሶ ማይቆም አይነት ሰው ነኝ። የሆነ ሰው የሆነች አይነት ጉንፋን ይዞ ቢመጣ ለእኔ በጣም ከባድ ህመም ነው ጥሎብኝ የሚያልፈው እና ከሰው ርቄ ነው ያለሁት። 3 ዓመት ሙሉ እመጣለሁ። ኬሞዬን ያኔ በመወስሳ ኬሞዬን ወስጄ ወደ ቤቴ እሄዳለሁ እንጂ የትም የማልንቀሳቀስ ሰው ነኝ። ቤቴ ነው የቀረሁት። በዚህ በሽታ ምክንያት ሁሉም ነገሬ ነው የቆመው። ምንም አይዞሽ፣ ሁሉ መልካም ይሆናል። ልብሽ ይሄን አይልሽም? ይሳካል አይልሽም? እግዚአብሔር አዋቂ ነው። ሁሉ መልካም ይሆናል። ይሄን የተመለከቱ በሚችሉት ያግዙሻል። እስቲ ስልክሽን፣ የማንን ስልክ ነው የምትጠቀሙት?
ይህ ስልክ ነው። እስቲ ንገሪኝ። 0990195078 ዳግማዊት ሰለሞን ብለው ማግኘት ይችላሉ። አካውንትሽስ? በቃሌ አላውቀውም አካውንቴን። እሺ በዚህ አስቸጋሪ በሆኑ 3 ዓመታት ውስጥ እጅግ ከባድ የሚባል የህይወት ውጣ ውረድን እያሳለፍሽ ከባድ የሚባል የጤና እክልን በዚህ እድሜሽ ኬሞ ሁሉ እየታገልሽ የሰው ደም እየወሰድሽ ነው ህይወትሽን ለማቆየት እየጣርሽ ያለሽው እና እንደ ሰንበት ትምህርት ቤት ተማሪነትሽ እንደው የሚያበረታሽ የሚያጽናናሽ መዝሙር የትኛው ነው ደጋግመሽ የምትሰሚው? በጣም የሚያጽናናኝ መዝሙር ብዙ ጊዜ እንትን ስል ሰራበሽ ምናምን ስሰማው የሚያጽናናኝ መዝሙር ያው ለዚህ መልሳለሁ የሚል መዝሙር አለ እና እሱን እሰማ ነበረ። ለዚህ መልሳለው እግዚአብሔር መልሳለው ለተዘጋበት ሰው እግዚአብሔር እንበራለው ለልቤ ጥያቄ ውስጤን ላስጨነቀው ይዘገያል እንጂ እግዚአብሔር መልሳለው። ውድ ኢትዮጵያውያንና ኤርትራውያን እንዲሁም የሰው ልጆች የሆናችሁ በሙሉ ያው መዳን የሚችል በሽታ ነው እና የያዝኩት በገንዘብ ማጣት ምክንያት መዳን ወደማይችል በሽታ እንዳላመራ እንዳልሄድ ሁላችሁም አቅማችሁ በፈቀደ በጎፈንድሚ እንዲሁም ደግሞ በንግድ ባንክ አካውንት መርዳት ማገዝ የምትችሉትን ድጋፍ ማድረግ የምትችሉትን ያህል ድጋፍ እንድታደርጉ ከጎኔ እንድትቆሙ በፈጣሪ ስም ጠይቃችኋለሁ። ሁሉ መልካም እንደሚሆን አምናለሁኝ። የቤተሰቡም ጭንቀት ተቃሉ ዳጊም ጤናዋ ተመልሶ እንግዲህ እግዚአብሔርን ለማመስገን ያብቃችሁ ነው እምለው። እንግዲህ ያለፉት 3 ዓመታት እንዲህ ቀላል እንዳልሆኑ መገመት አይከብድም። ግን ደግሞ ከዚህ በኋላ ያለው እንደ መጀመሪያው እንዳይከብድ ይህንን የሚመለከት የሸገር ኢንፎ ሚዲያ ተከታታዮች በሚችሉት ከጎናችሁ ይሆናሉ፣ አይዟችሁ ይሏችኋል። የሕክምናውን ነገር ያሳኩታል ብዬ አምናለሁኝ። እግዚአብሔር ይርዳን። አሜን አሜን አሜን። በጣም አመሰግናለሁ። እኛም እናመሰግናለን። እንወድሻለን። እግዚአብሔር ያክብርልኝ። ጤና ይስጥሽ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።